የስምህን አክሊል ኢያሱ ተቀዳጅቶ የጠላትን ሀገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድነው? መድኃኒት ማለት ነው። ያማናዊ ነው። ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ ማለት ነው። የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኖ፣ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ። እና ይህ ስሙ ሕይወት ነው። ስሙ ብርሃን ነው። ለዚህ ነው ቤተክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉም ተኝቶ ሲያንኮራፋ ቤተክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የታምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ። ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይሄን የምትል ቤተክርስቲያን ብቻ ማን ነው ለዚህ ቤተክርስቲያን ኢየሱስን የሚሰብካት? ቀልደኛ እንዴ! ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽከ ንትሜነ ከመንራአዮ የፊትን ውበት እናየው ዘንድ እንመኛለን። እና ይህን ስም አትፍሩ። ጠላት ነው ከልባችን ከህይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አጥቁሮ ማሩን አምሮ ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቀዳሴ ስጋው ነፍስን ስጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለሩቃን ልብስ ለተራቆቱት ምናቸው? ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደማር አይጣፍጣችሁ ወይ? ዝም ብላችሁ አባታችን ሆይ በሰማያት ነው የምትሉት። ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ይለዋል፣ ይጣፍጠዋል። እስመ ለማር ወለመና ወለሶከር አልቦሙ ጣዕም በኀቤም ስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለኔ ጣፋጭነት የላቸውም። አርምሞ ማለት ምን መሰላችሁ? ዝምታ ግዕዙ ስለሆነ ነው። ጽርዓት ማለት መቋረጥ። እየሰማችሁ ነው? በመላእክት ሳይቋረጥ የሚመሰገን ነው ስቡሕ ቅዱስ ተብሎ። ጽርዓት መቋረጥ የለም። አርምሞ ዝምት በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ የመሲህ ወልደ እግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ብቻ። ክብር ለዚህ ቤተ ክርስቲያን። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። እኛም ወደ ቅኔ ማህሌቱ ጣኑ እየሸተተን ገባ ስንል ሊቃውንቱ ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ያምርብን ነበር። ይቅርባችሁ። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። ሊድ ጊታር አታይም። ዝቅ ብለህ እጃቸው ላይ ስታይ ጸናጽል ታያለ። መጽሐፍ ቅዱስ ላይ ተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩኝ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24ቱ ካህናተ ሰማይ መመስገኑን ታውቃለህ።
መቋሚያውን ስትመለከት ቀርነ በግ ነው ምንለው የበቀንድ ነው ቆልመም ያለ ነው ጫፉ የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ ከበሮውን ስትመለከተው ድርፋቱ ጅራፉ ከለሜዳውን ታያለ ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር ላይ አለ ካላችሁ ንገሩኝ የለም ምስዋኡ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን ደስ ከዚህ የበለጠ ቤተ ክርስቲያን የለም ይብቻ አይምሰላችሁ እንዴ እዚህኮ ጊታር ጃዝ ከረባት ሱፍ አታይም እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው አቋቋማቸውን እስቲ ተመልከቱ ካቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምን ትላለች የመቀደሻ አልባሳት ነጫጭ ይሁኑ ቀለም የገባባቸው አይሁኑ ይሄ ትልቁ የፍትሐ ነገሥት ስርዓት ነው ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ በተነሳ ጊዜ ባረገ ጊዜ መላእክት ምን ለብሰው ታይተዋል ነጫጭ ለብሰው ታይተዋል የደስታ ወር ነው የሐሴት ወር ነው ክርስቶስ ተወልዷል ለፍጥረት ሁሉ ደስታ ነው ሞትን ድል አድርጎ ተነስቷል ለፍጥረት ሁሉ ደስታ ነው ወደ ሰማይ አድርጓል ለፍጥረት ሁሉ ምንድነው ደስታ ነው ከዚህ የበለጠ የት ታየዋል ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል እናንተ እንደው የውስጡን ውደቱን ምኑን ተውትና እንደው ምታውቁት እንኳን ምስባክ አለ አይደለ የዳዊት መዝሙር ይሰበካል ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ ስንት እኛ ደግሞ አንድ ላይ ሆነን 3 ጊዜ በድምሩ ስንት አራመልስ 5 ዝም ብሎ 5 ይሆን አይደለም 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩ ቤተክርስቲያን ለመመስከር ነው ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛ ሰብካለች ልክ በስድስተኛው ካህኑ ወንጌል ብለው ይወጣሉ በስድስተኛው ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ ደስ ይበላችሁ እንዴ ሕያዊት ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ የላችሁም ነው በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ስም አምኜ አብን ወላዲ አስራጺ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በእግዚአብሔርነት በአምላክነት በእበይ በክብር በኃይል አንድ አምላክ በሚሆን በልዑል እግዚአብሔር ስም በማመን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። የተከበሩ አባታችን ክቡር መልአከ ብርሃን መምህር ሙላቱ ክበቤ የካቴድራሉ ዋና አስተዳዳሪ፣ ክቡር ልሳነ ጳውሎስ መምህር ምስክር ጌታ ነው፣ ክቡር ላይከ ወንጌል ኤልሮይ አድማሱ፣ ክቡር ሊቀ ልሳናት እያስተራይ፣ ክቡር ሊቃውንተ ቤተ ክርስቲያን እንደ ከዋክብት ባውደ ምሕረቱ ላይ ደምቃችሁ ያላችሁ አባቶቻችን ስማችሁን ያልጠራሁት የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ የአውደ ምሕረቱ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። በአውደ ምሕረቱ ላይ እንዲያስተምረን እንዲመክረን እንዲያጽናናን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ስመዚያከ ይስማ ሞት ወይ ደንግጽ ያንተን ስም ሰምቶ ሞት ይደንግጥ በሚል ርዕስ ነው። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን እስቲ አብረን እንበል። ያንተን ስም ሰምቶ ሞት ይደንግጥ
ይሄ ቅዱስ ቃል የሚገኘው በክብር ባለቤት ቤተክርስቲያናችን ቅዱስ ሥጋውን በምታከብርበት ቅዱስ ሥጋውን ክቡር ደሙ በምታከብርበት በቅዳሴ እግዚእ ነው። ይህን ርዕስ የመረጥኩበት ትልቁ ምክንያት ይህ ሳምንት በቤተክርስቲያናችን ስያሜ ስብከት ይባላል። ምን ይባላል? የክብር ባለቤት የወልደ እግዚአብሔርን ሥጋዌ ነቢያት በብዙ ብረ ትንቢት የተናገሩበት በብዙ ህብረ አምሳል እየመሰሉ ያስተማሩበት ነገር የሚመሰጠርበት ስለሆነ ዛሬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስ ቅዱስ ስሙን እንዴት አድርጋ እንደምትሰብክ ዋናው የትምህርቱ ዓላማ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን የተቀደሰ ስሙን ምስጢር እንድናውቅ ቅዱስ ፈቃዱ ይሁንልን። ቅድም በተናገርኩት ርዕስ ላይ የራሱ የጌታ ቅዳሴ ምን ይላል? በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ይላል። ስለዚህ ሞትን ስለሚያስደነግጠው ስለ ኢየሱስ ክርስቶስ ስም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ያለ ማቋረጥ ለ2000 ዘመን ሰብካለች። ይህንንም ዕውቀት እንድታገኝ የፈቀደ ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምራችሁ ብታነቡ የኢትዮጵያዊው ጀንደረባ በንግስት እንደኬ ላይ በገንዘቧ ላይ የሰለጠነ ሹሟ የኢሳይያስን መጽሐፍ በሰረገላ ላይ ተቀምጦ ያነብ ነበረ። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገውና ማለት ነው። እና አንባቢ ነበረ። ደግሞ የሚገርመው ኢየሩሳሌም ለመዝናናት አይደለም የሚሄደው፣ ለሽርሽር አይደለም የሚሄደው። ሉቃስ ሲጽፍልን ሊሰግድ ነበር ይላል። ለምንድነው? ለአምልኮት ነበረ። ስለዚህ ኢትዮጵያውያን ብሉይ ኪዳንን አስቀድመው የተቀበሉ በመሆናቸው መጽሐፈ ሄኖክንና የነቢያት መጽሐፍ በእጃቸው ስለገባ የኢሳይያስን መጽሐፍ በተለይ ስለ ክርስቶስ ሕማማት የሚያስረዳውን ሲያነብ ራሱ መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለው አለ። ይሄን ያለ ማን ነው? መንፈስ ቅዱስ። እስቲ በሉ በቃ ኢትዮጵያ መምህር ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ተከተለው አለው። ምታነበውን ታስተውለዋለህ አለው። ኧረ የሚመራኝ ሳይኖር እንዴት አውቃለሁ ብሎ ይመልስለታል። እዚህ ላይ ዕውቀት 4 ነገሮችን እንዳካተተ ከጀንደረባው እንረዳለን። የመጀመሪያው በፍልስፍናው ትምህርት ዕውቀት 4 ነው ይላሉ። ወይም አዋቂዎች 4 ናቸው። ስንት ናቸው? አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። ገባችሁ? ያውቃሉ ማወቃቸውን የሚያውቁ። ሁለተኞቹ ያውቃሉ ማወቃቸውን ግን አያውቁም። ሶስተኞቹ አያውቁም አለማወቃቸውን ያውቃሉ። አራተኞቹ አያውቁም አለማወቃቸውንም አያውቁም። ስለዚህ ፈላስፎቹ ምን ይላሉ? ያውቃሉ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ይላሉ። ይሄ በጣም ትልቅ ትምህርት ነው። ሁለተኞቹ ያውቃሉ ማወቃቸውን ግን አያውቁም። እነሱ መቀስቀስ ብቻ ነው፣ ማንቃት ነው የሚያስፈልገው። ሶስተኞቹ ግን አያውቁም አለማወቃቸውን ያውቃሉ። ልክ እንደ ጀንደረባው ማለት ነው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እነዚህ ሰዎች ይጠይቃሉ፣ ማስረዳት ይቻላል፣ ፊልጶስ እንዳደረገው። አራተኞቹ ግን አያውቁም አለማወቃቸውንም አያውቁም። ስለዚህ እሱ በዛ ካለፈ አንተ መንገድ አቋርጠ በዛ አለፍ ይላል። የፍልስፍና ሕግ ነው ነግራችሁና ከዛ በኋላ ስለ ጌታ ወንጌል አምልቶ አስፍቶ ሲያስተምረው ልክ ውሃ ዳር ሲደርሱ እግዚአብሔር ያሳያችሁ፣ ውሃ ዳር ሲደርሱ ተጠመቅ እንኳን አላለውም። ነዋማይ ማን ይከላኒ ተጠምቆ እነሆ እንዳልጠመቅ የሚከለክለኝ ማን ነው አለ። አቤት ኢትዮጵያውያን! ያን ጊዜ በፍጹም ልብ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ? በቃ የወንጌሉ ዓላማ ይሄ ነው። ኢየሱስ ክርስቶስ የማን ልጅ? ጴጥሮስ ይሄን መልስ የመለሰው የክርስቶስ የቃሉን ትምህርት የእጁን ተአምራት አይቶ ነው። ኢትዮጵያዊ ጀንደረባ ግን ምንም ሳያይ በዛች ስብከት ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ጴጥሮስ ይሄን ምስክርነት ሲሰጥ ነው ይሄንን አለ። ስጋና ደም አልገለጸልህም። ማን ገለጸልህ? የሰማያዊ አባቴ ነው። ስለዚህ አንተ መሰረት ነህ። በዚህ መሰረትነት ላይ ቅድስት ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆች አያነዋውጿትም። ለጴጥሮስ የተገባው ቃል ኪዳን ለጀንደረባውም ተገብቷል።
ደስ ብሎት ይሄን የምስራች ወንጌል ይዞ ወዴት መጣ? ወደ ሀገራችን ወደ ኢትዮጵያ መጣ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የክርስቶስን ስም ስትሰብክ ስንት ዓመት ሆናት ማለት ነው? 2000 ዘመን አስቆጠረች። ስለዚህ ቅዳሴ ላይ ምን ይላል? በአርያም ባለች በመቅደስም መጋረጃ ውስጥ በስም ከተጻፈ በምን በቃ በክርስቶስ ምን ተብለናል? ክርስቲያን ተብለናል። መሲሐውያን ተብለናል። ስለዚህ ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? መልአከ ሞት ደንግጧል። ትምህርተ ቧት የሚባል መጽሐፍ አለ በቤተ ክርስቲያናችን። ጌታ በአካለ ነፍስ ወርዶ ነፍሳትን ሲያወጣ ሰይጣን ማን ነው ይሄ እያለ ሲመራመር ቆይቶ መጨረሻ ላይ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ። ድል የነሳኝ ማን ነው አለው? የተሰቀለው ኢየሱስ ክርስቶስ ነው አለ። ስለዚህ ሊቃነ አጋንንት፣ ሰራዊት አጋንንት፣ መልአከ ሞት የሚፈራው የሚንቀጠቀጠው የማንን ስም ሲሰማ ነው? የክብር ባለቤት የኢየሱስ ክርስቶስን ስም ሲሰማ ነውና ያንተን ስም ሰምቶ ሞት ይደንግጥ፣ ቀለያት ይሰንጠቁ ይላል። የክርስቶስ ስም ቀለያትን ይሰነጥቃል፣ ጠላትም ይደንግጥ ይላል። ማንን ያስደነግጣል? ኢየሱስ ክርስቶስ የሚለው ቃል ሲሰማ ማን ይደነግጣል? አጋንንት ይደነግጣሉ። ጠላት ይርበተበታል፣ ጠላትም ይደንግጥ፣ የጥፋት መንፈስም ይንቀጥቀጥ ይላል። ምን አይነት መንፈስ? ሚያጠፋ ሚገድ ሚያወድም መንፈስ ሁሉ የኢየሱስ ክርስቶስ ስም ሲጠራ ይንቀጠቀጣል፣ ከይሲም ይወገድ ይላል። ከይሲ የተባለው ማን ነው? ጥንተ ጠላት ሰይጣን ነው። አለማመን ይራቅ እያለ ይቀጥልና መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ ይላል። በኢየሱስ ክርስቶስ ስም መርዝ ያለው ፍጥረት ሁሉ ምን ይሆናል? ይበተናል። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ለሐዋርያት ምን አላቸው? እባቦችን ይይዛሉ፣ የሚገል ነገር ቢጠጡ አይጎዳቸውም ይላል። ስለዚህ መርዝ ቢቀመም መርዝ ቢበጠበጥ እነ ቅዱስ ጊዮርጊስ የኢየሱስ ክርስቶስን ስም ጠርተው መርዙን ሲጠጡት ምን አላደረጋቸውም? አልጎዳቸውም፣ አልገደላቸውም። ስለዚህ ይህ ስም ታላቅ ስም ነውና በእውነት ቤተክርስቲያናችን አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ፣ እያሰቡና ላንተ እየተገዙ አንተን ለይተው ያከብሩ ያመሰግኑ ዘንድ ብላ እድላቸው አንተ ብቻ ነህና። እድላቸው ማን ነው? ኢየሱስ ክርስቶስ ነው። የዚች ቤተክርስቲያን እድሏ፣ እድል ፈንታዋ፣ ጽዋ ተርታዋ ከጉልላቷ እስከ መሰረቷ ከቅጽሯ እስከ ውስጧ ድረስ ማን ይሰበካል? ኢየሱስ ክርስቶስ ብቻ ይሰበካልና ይህ ስም ታላቅ ስም ነው። ስለዚህ ቅዱስ ስም ሞትን ስለሚያስደነግጠው ስም፣ ከይሲን ስለሚያስደነግጠው ስም፣ የጥፋት መንፈስን ስለሚያንቀጠቅጠው ስም ለመጀመሪያ ጊዜ የተናገረው አባታችን ሄኖክ ነው። ማን ነው? ድገሙት እስቲ። ሄኖክ ፈለከ ፈለካትን፣ አየራ አየራትን፣ ውጽአ ነፋሳትን፣ የመብረቅን የነጎድጓድን ምስጢር የተናገረ እግዚአብሔር ከዓይነ ሞት ሰውሮታል። ለመጀመሪያ ጊዜ ስለ ታላቁና ቅዱስ ስሙ እግዚአብሔር ገለጠለት፣ ለእኛም ይግለጥልን። ምዕራፍ 20 ላይ እንዲህ ይላል። በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ነው ይላል። በጣም አስተውሉ። ልዑል በምን በኖረ ጊዜ? በጌትነት በኖረ ጊዜ መንፈስ ቅዱስ ነው የሚገልጥለትና ወይም በማኅፀነ ድንግል ሲያድር ያየዋልና ለቅዱሳን የገለጠው። ለማን የገለጠው? ለቅዱሳን መላእክት የገለጠው ታላቅ ስሙ ነው። የመሐላ ራስ በጣም ፍጻሜ ማለት ነው። ሰው በቃ በእግዚአብሔር ከማለ ከዛ ውጭ የሚምልበት አለ የለም፣ ፈጣሪ ስለሆነና የመሐላ ራስ አለ። የክስብኤል የስሙ ቁጥር ይህ ነው። ሊቃውንት ሲያስተምሩን ክስብኤል ማለት አምላክ ወሰብ ማለት ነው። ሰው የሆነ አምላክ። እስቲ በሉ ይሄ ማን ነው? የክብር ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው ቤተክርስቲያናችን በጠዋት ምስጋናዋ መልካ ኢየሱስ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ፣ እግዚአብሔር አስቀድሞ በዙፋኑ ያስቀመጠው የማይከዳ የመሐላ
ስም ለሆነ ለስም አጠራር ምን ይገባል? ሰላምታ ይገባል። ሄኖክ እኮ ያለውን ነው የማይከዳ የመሐላ ስም ነው። እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ ይሁዱ ባህሪ ማን አለ? ይሁዱ ባህሪ ኢየሱስ ክርስቶስ ሆይ የስምህን አክሊል ኢያሱ ተቀዳጅቶ የጠላትን ሀገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድነው? መድኃኒት ማለት ነው። ያማናዊ ነው። ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ካለ በኋላ ሄኖክ ምን አለ? ስሙም ቤቃ ይባላል። እስቲ በሉት። በጣም ትልቅ ስም ነው። ቤቃ ማለት ሊቃውንት ሲተረጉሙት ሁለተኛው አካል ወልድ የተጠራበት ቃል ቀዳማዊ መቅደመ ቃል በቀዳሚ ሐለወ ቃል በመጀመሪያ ምን ነበረ? ቃል ነበር ይላል። በመጀመሪያ ምንድነው? እሱ ማን ነው? ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ስሙም ቤቃ ይባላል ካለ በኋላ አስተውሉ። ይሄውም ቅዱስ ሚካኤልን እንዲህ አለው ይላል። ማንን? በጣም ከባድ ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸዋል። በቃ ይሄ ስም ነው። የተሰወረውን ስም ግለጥላቸው። የተሰወረውን ሁሉ ለሰው ልጆች ያሳዩ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። ምን ማለት ነው? አጋንንት ናቸው። ለሰው መገለጥ የሌለበትን ነገር በዛ ዘመን መጥተው ገልጠዋል። ልክ ይሄ ስም ሲጠራ ምን ይላሉ? ይንቀጠቀጣሉ ማለት ነው። በጣም ይፈራሉ። ስለዚህ አጋንንት የሚንቀጠቀጡለት ስም ይሄ ነው። በመሐላ ጊዜ የጠሩት ዘንድ ግለጥላቸው ካለ በኋላ ምን ይላል? ኃይለኛ ነው ይላል። ምንድነው? ከባድ እኮ ነው። ኃይለኛ ነው፣ የጸና ነው ካለ በኋላ የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ ማለት ነው። የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኖ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ። ስመ መሐላ ዘጸበጠ የመሐላ ስምን ለጨበጠ መዳፍ ሰላምታ ይገባል ትላለች ሚካኤል። እስቲ በሉ። አካ አለ ሁለቱም ጋር ሚካኤል ማለት መኑ ከመእግዚአብሔር መኑ ከመልዑል ማለት ነው። ቅዱስ ሚካኤል አይለየን። ማን እንደ እግዚአብሔር። እስቲ በሉ። ይሄ ስም የተሰጠው ለምን ይመስላችኋል? እግዚአብሔር ባወቀ ነው ይሄን ስም የሰጠው። እያንዳንዱ መልአክ የተሰጠው ስም ማን ባወቀ ነው? ለምንድነው ሚካኤል የሚለው ስም የተሰጠው? ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ይሄን እግዚአብሔር ሚካኤል ማለት በአንድ ላይ ሰይጣን እኔ አምላክ ነኝ እኔ ልዑል ነኝ ብሎ ሲነሳ ማን እንደ ልዑል ማን እንደ እግዚአብሔር ብሎ ሰይፉን መዞ የሚዋጋው የመጀመሪያው መልአክ እሱ ስለሆነ አስቀድሞ እግዚአብሔር ባወቀ ስሙን ማን አለው? ሚካኤል አለው። በጣም ይገርማል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመጻፈ ያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፊ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ቤተክርስቲያናችን የምትለው ነው። አካ ማለት ምን ማለት መሰላችሁ? አ ማለት አልፋ ማለት ነው። እ ማለት ደግሞ ኦሜጋ ነው። ካ ማለት ዋዌ ነው። ከመ ማለት ነው። አልፋና ወማለት ነው። ይቅርታ አልፋና ኦሜጋ። እስቲ በሉ። አልፋና ኦሜጋ ማን ነው? ራሱ ክርስቶስ ነው። ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ አለ። ምን ብዬ ነበር? ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናገረ። ስለዚህ ስም በዚህ ስም ሰማያት ጸኑ። በዚህ ስም አለ ሄኖክ ባህር እንትኗን መስፈርቷን ሳታጎድል ምን ትላለች? ትፈሳለች። በዚህ ስም እቺ የምታዩት ጨረቃ ቀን ላይ የምታዩት ፀሐይ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። ይሄ ስም ጽናት ነው። ይሄ ስም ኃያል ነውና ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። አያችሁ ቤተክርስቲያናችን ክርስቶስን ትሰብካለች።
ነቢያት ስለ ስሙ በጣም የሚገርም ነገር ተናግረዋል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ አለው። አቤት ደስ ሲል! ስሙ ምን? እስቲ ድገሙት። በቃ የሚያስደንቅ ስም ነው። ከድንቅ በላይ ድንቅ ይሄ ብቻ ነው፣ ከኃይልም በላይ ኃይል ይሄ ብቻ ነውና ስሙም ድንቅ ነው በማለት መሰከረ። ታዲያ ነቢያት ስለ ስሙ ድንቅነት እነ ሄኖክ እነ ኢሳይያስ ሌሎችም ነቢያት ሲናገሩ መጥተው ልክ ዘመኑ ሲፈጸም ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ተላከና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ ብሎ ገለጠው። ክብር ለዚህ መልአክ ገለጠው። ኢየሱስ ትይዋለሽ ስሙ። ለመጀመሪያ ጊዜ ይሄን የሰሙ ጆሮዎች የማን ጆሮዎች ናቸው? የቅድስት ድንግል ማርያም ጆሮዎች ናቸው። መድኃኒት የሆነውን ስሙን፣ ድንቅ የሆነው ስሙን፣ ብርሃን የሆነው ስሙን፣ ሕይወት የሆነውን ስሙን የሰሙ ጆሮዎቿ በእውነት ምን ያህል የከበሩ ነበሩ። ኢየሱስ የሚለው ስም ብቻ ንባብ ነው። ታዲያ ቅዱስ ገብርኤል ለዮሴፍ ይገለጥና በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ኢየሱስ ማለት መድኃኒት መሆኑን ለማን ነገረው? ለአረጋዊው ዮሴፍ። ንባቡንም ትርጓሜውንም ማን ነገረው? ቅዱስ ገብርኤል። ቅዱስ ገብርኤል የትርጓሜ መምህር ነው ማለት ነው። ንባቡን ኢየሱስ ብሎ ትርጓሜውን ደግሞ ዘያድኅኖሙ ለሕዝቡ ኃጢአቶሙ ወገኖቹን ከኃጢአታቸው የሚያድናቸው ኃይሎ ለስም ወፍካሬው አብጽሐ ገሃደ ቅዱስ መልአክ ይላል። ስለዚህ ቤተክርስቲያናችን በእውነት ከስም በላይ የሆነውን ስም ሁል ጊዜ ምን ትላለች? ታከብራለች። ቤተክርስቲያናችን ይህን ቅዱስ ስም የጻፈችው የት ላይ እንደሆነ ታውቃላችሁ? እቺ ታላቋ በክርስቶስ ደም የተመሰረተችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን በሚሰዋበት በቅዱስ ምስዋኡ በቃል ኪዳኑ ታቦት ላይ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ እቺ ታላቅ ቤተክርስቲያን ጻፈች። ክብር ለቤተክርስቲያን። ቤተክርስቲያኗ በእውነት ትደንቃለች እና በአራት ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናልና እስቲ ቤተክርስቲያናችን በተለይ አራቱ ወንጌላት ላይ የተጻፉትን ስሞቹን ባጭሩ ልንገራችሁ። የዳዊት ልጅ ይለዋል። እስቲ በሉ። የአብርሃም ልጅ ክርስቶስ፣ ኢየሱስ፣ አማኑኤል፣ ተወዳጅ ልጅ፣ የእግዚአብሔር ልጅ፣ አይዟችሁ፣ የሰው ልጅ፣ የአይሁድ ንጉሥ፣ የናዝሬቱ ኢየሱስ። ይሄ የተጻፈው በማቴዎስ ወንጌል ላይ ብቻ ነው። ማርቆስ ላይ ስትመጡ ደንጊያና የማዕዘን ራስ ይለዋል፣ የእስራኤል ንጉሥ ይለዋል። ሉቃስ ላይ ስትገቡ ደግሞ የልዑል ልጅ፣ ቀርነ መድኃኒት፣ የመድኃኒት ቀንድ፣ ከላይ የመጣ ብርሃን፣ አቤቱ የተመረጠ ልጅ፣ ሕያው ብሎ ቅዱስ ስሙን ሉቃስ ይጽፍልናል። ወደ ዮሐንስ ወንጌል ስትገቡ አቤት ቃል ይለዋል፣ አንዱ ልጅ ይለዋል፣ ረቢ ይለዋል። ማን ይለዋል? ኒቆዲሞስ ያለውን እኮ ነው። ረቢ መሲህ ይለዋል፣ ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርአዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል፣ አነ ይለዋል። ራሱ እኔ ማለት ነው። አነ ውእቱ 7 ጊዜ በዮሐንስ ወንጌል ላይ ተጠቅሷል። መልካም እረኛ ይለዋል። እውነተኛው እረኛ ማን ነው? ኢየሱስ ክርስቶስ ነው። ትንሣኤና ሕይወት ይለዋል። መንገድ፣ እውነት፣ ሕይወት በር ይለውና እውነተኛ የወይን ግንድ ይለዋል። እውነተኛ የምን ግንድ? ቅርንጫፎቹ ቅዱሳን ሐዋርያት ናቸው ማለት ነው። በዚህ ስንደነቅ በሐዋርያት ሥራ ላይ ደግሞ ቅዱስና ጻድቅ የሕያዋንና የሙታን ፈራጅ ይለዋል። በጳውሎስ መልእክታት ብዙ ነው። ጌታ ይለዋል፣ መድኃኒት ይለዋል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ በጋ ፋሲካ፣ ኋለኛው አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣ በኩር ሐዋርያ፣ ታላቅ ሊቀ ካህናት፣ የእምነታችን ራስና ፈጻሚ፣ የነፍስ እረኛና ጠባቂ፣ የእረኞች አለቃ፣ የሕይወት ቃል፣ የአብ ልጅ፣ የእግዚአብሔር አንድያ ልጅ ተብሎ ስሙ ተጠራ። ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። መጨረሻ በጣም የሚደንቃችሁ በዮሐንስ ራእይ ላይ በኩረ ሙታን ይለዋል። የምድር ነገስታት ገዢ፣ የታመነው ምስክር፣ የይሁዳ አንበሳ። የማን አንበሳ?
አዎ መሲሁ የእግዚአብሔር ቃል የነገስታት ንጉስ የጌቶች ጌታ ተብሏል። አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋለኛው የዳዊት ስርና ዘር እስቲ በሉት እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ እና ስሙ ሕይወት ነው፣ ስሙ ብርሃን ነው። ለዚህ ነው ቤተክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉን ተኝቶ ሲያንኮራፋ ቤተክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የታምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጡመ ስም ለዘይጼዎ። ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይሄን የምትል ቤተክርስቲያን ብቻ ማነው ለዚህ ቤተክርስቲያን ኢየሱስን የሚሰብካት? ቀልደኛ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ እጅ አውጣ። እስቲ እጅ አውጣ። እሺ አቤት 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 አላወቃችሁ። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰጥዮ ለቆረባችሁት ለማለት ነው። ስጋውን የበላችሁ ደሙን የጠጣችሁ ይሄን የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጎሮሮአችሁ የተቀዳ ንዑዳን ክቡራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰዎ ለካህኑ ነው ለሚሰዋው ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። የምን በግ ነው? አቤት አቤት እንዴት ደስ ይላል! ምንድነው የሚያመለክተው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላ ነው። ስጋው ገባ። የኢየሱስ ክርስቶስ ደም በጉሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላ ነው፣ ጠጣ ነው፣ አወቅ ነው እንዴ! ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽከ ንትሜነ ከመንራአዮ የፊትህን ውበት እናየው ዘንድ እንመኛለን። የምንን ውበት? የቤተ ክርስቲያን ውበቷ ማን ነው? ሙሽራዋ ኢየሱስ ክርስቶስ ነው። ቤተ ክርስቲያን ሁሌ የኢየሱስ ክርስቶስን ውበት ለማየት ትናፍቃለች። መናፈቅ ብቻ ሳይሆን መስዋዕቱ ላይ ደግሞ በአርያ ህብስት በአርያ ወይን ታይዋለች። ከዚህች የበለጠች ቤተ ክርስቲያን የት ትገኛለች? እስቲ ፊትህን በሉ እስቲ እናየው ዘንድ እንመኛለን። በቃ በጣም የተለየ ነው። ይሴኒ ለሃዩ እሙሉ ደዋለሚያው ውበቱ አለ ዳዊት ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቤተክርስቲያናችን ይሄን አምላክ ነው ስብከት ብላ ታወድሰው። ዋና ይህን ስም አትፍሩ፣ ጠላት ነው ከልባችን ከህይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አጥቁሮ ማሩን አምርሮ ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቀዳሴ ስጋው ነፍስን ስጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለሩቃን ልብስ ለተራቆቱት ምናቸው? ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንድ እረኛ በጉን ይጠብቃል አይደለ? እረኛ ስራው ምን መጠበቅ ነው? በጎችን መጠበቅ ነው። ከምን? ከቀበሮ ከተኩላ። ግን ጥቅሙ የበጎቹ ነው የእረኛው? አራሃለሱ ሊዋካች ይቀላል። እሺ የበጎቹ ካላችሁ ጥሩ። ምንድነው የሚጠቀሙት በጎቹ? እሺ አውሬ እንዳይበላቸው ጥሩ ነው። ግን ራሱ እረኛው ይበላቸዋል መጨረሻ ላይ። ያውም ደግሞ ቀበሮ ቢበላ ችግር የለውም አንዴ ነው ቢበላው። እኛ ግን ቆዳቸውን ሸልተን አንገታቸውን ቆርጠን ቀቅለን ጠብሰን ዘልዝለን ነው የምንበላቸው አይደል? ያው ነው። ቢቆዩም ቀበሮም ቢበላ እረኛም ቢበላ። ስለ ዮሐንስ አፈወርቅ ግን ምን ይላል መሰላችሁ? ወደፊት ሶስተኛው ሳምንት ብርሃን ይባላል፣ ኖላዊ ይባላል፣ ይቅርታ እረኛ ይባላል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል።
እረኛ በግን ይበላል እንጂ በግ እረኛን ይበላል? አረ መልሶ አይዟችሁ። ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት፣ ራሳቸው ምን አደረጉት? ልብስ አደረጉት ይላል። ልጅነትን አገኙ። ለዕሩቃን ልብስ ቅዳሴ ሥጋው ነፍስ ቃል አብ ቅዱስ ብላ የምታመሰግን ማናት? እቺ ታላቅ ቤተክርስቲያን ናት። ክብር ለቤተክርስቲያን ከጉልላቷ እስከ መሰረቷ። ስብከት ማለት ይሄ ነው። በግብረ ሕማማት የመጀመሪያው ክፍል ላይ ሥጋዌ ነፍስነ ብሎ ይጀምራል። ወትፍሥሕተ ልብነ ውእቱ ስምከ ቅዱስ ኦ እግዚእ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስም የልባችን ደስታ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔ ዓለም ክርስቶስ ነው ካለ በኋላ ኦድኩ ምድረ ወኩሎ ዓለም ይረከብኩ እግዚኦ ስመ ጡመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለምን ሁሉ ዞርኩ፣ አቤቱ እንደ ጌታ ኢየሱስ ክርስቶስ ጣፋጭ ስምን አላገኘው። ምን አላገኘው? በዚህ ስም ነው እኮ ሰማዕታት የታረዱት። እነ እንጦንስ እነ መቃርስ ዋሻ ውስጥ ሆነው ብርዱ ውስጥ ሆነው ብርዱን ሳያውቁት ሰማዕታት አንገታቸው እየተቀረደደ ይሄ ስም ሕይወት ሆኗቸው ጣፋጭ ስም ሆናቸው ካለ በኋላ ስመ እግዚእ ኢየሱስ ክርስቶስ ይጥም ምጸቀዋ ማሮስ ወከር። እስቲ የጌታዬ በሉ እስቲ። የኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል አይሰለችም? ጣፋጭ ነገር ማር ነው ወይም ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት። ይጠገባል፣ ይሰለቻል። ይሄ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። ማይሰለች ስም ነው። እስመ ለመዓር ምን አለ ሊቁ? ከናፍሬ አንጠበጥበ መዓረ ሶበቤ ስመ እግዚእ ኢየሱስ ክርስቶስ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደ ማር አይጣፍጣችሁ ወይ? ዝም ብላችሁ አባታችን ሆይ በሰማያት ነው የምትሉት። ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ማር ይለዋል፣ ይጣፍጠዋል። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤም ስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለኔ ጣፋጭነት የላቸውም። ለዚህ ነው ካህናቱ ጠዋት መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል? ሴቶች በተለይ ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ? ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ እሱ ማን ነው? ዘተወልደ እማርያምም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው የተጠመቀው የተሰቀለው የሞተው የተነሳው ያረገው ዳግመኛ ምን የሚለው የሚመጣው። ታዲያ ካህኑ አቤቱ ሁሉን ለፈጠርክ ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋና እናቀርብላለን። የምን ምስጋና? በጣም አይገርማችሁ? ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን። አቤታል ምስጋናው ደግሞ ይቀጥላል። አርምሞ የለውም፣ ጽርዓት የለውም። አርምሞና ጽርዓት በሌለበት አርምሞ ማለት ምን መሰላችሁ? ዝምታ ግዕዙ ስለሆነ ነው። ጽርዓት ማለት መቋረጥ። እየሰማችሁ ነው? በመላእክት ሳይቋረጥ የሚመሰገን ነው ስቡሕ ቅዱስ ተብሎ። ጽርዓት መቋረጥ የለም። አርምሞ ዝምታ። በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ የመሲህ ወልደ እግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ብቻ። ክብር ለዚህ ቤተ ክርስቲያን። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣
ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።